ዎች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው አንጀታችንን በተፈጥሯዊ መንገድ የሚያጸዳ አንድ ድንቅ የሆነ ምግብን በደንብ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ደግሞ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አንጀታችንን በተፈጥሯዊ መንገድ የሚያጸዳ ይህ ድንቅ የሆነ ምግብ ተልባ ነው። ተልባ ለአንጀት ጽዳት በጣም ኃይለኛ ከሆኑ ተፈጥሯዊ ምግቦች ውስጥ አንዱ ነው። የምግብ መፈጨትን በመደገፍ ጠቃሚ የአንጀት ባክቴሪያዎችን በመመገብ እናም የአንጀት እንቅስቃሴን በማሻሻል በቀስታ በደህና እናም ውጤታማ በሆነ መንገድ የሚሰራ እናም አንጀታችንን የሚያጸዳ ነው። ተልባ እንዴት አንጀትን እንደሚያጸዳ ልንገራችሁ። አንደኛ ተልባ ከፍተኛ የሚሟሟ እናም የማይሟሟ ፋይበር አለው። ተልባ ሁለቱንም የፋይበር አይነቶችን ይይዛል። የማይሟሟ ፋይበር ለሰገራ መጠነ ሰፊነትን በመስጠት ቆሻሻ በአንጀት ውስጥ በቀላሉ እንዲንቀሳቀስ ይረዳል። የሚሟሟ ፋይበር ደግሞ ውሃን በመምጠጥ መርዛማ ንጥረ ነገሮችን እናም ቆሻሻዎችን የሚይዝ እንደ ጄል ያለ ፈሳሽን ይፈጥራል። ይህ ጥምረት እንደ ተፈጥሯዊ መጥረጊያ በመሆን አንጀትን ጠራርጎ ያጸዳል ማለት ነው። ሁለተኛ አንጀትን ያለሰልሳል። ተልባ ከውሃ ጋር ሲቀላቀል ሙሲሌጅ የተባለ ጄልን ይፈጥራል። ሰገራን ያለሰልሳል። በአንጀት ውስጥ ያለውን ድርቀትን ይቀንሳል። ያለ ጠንካራ ማለስለሻ ወይም ደግሞ ያለ ላክሴቲቭስ የሆድ ድርቀትንም ይከላከላል። ሶስተኛ ጠቃሚ የአንጀት ባክቴሪያዎችንም ይመግባል። ተልባ በውስጡ ፕሪባዮቲክስን በመያዙ ጠቃሚ የአንጀት ባክቴሪያዎችን ይመግባል። ጎጂ ባክቴሪያዎችን ደግሞ ይቀንሳል። የአንጀት ግድግዳ ጤናንም ያሻሽላል። ጤናማ የማይክሮባዮም ስብስብ ካለ ንጹህ እናም ጠንካራ አንጀት አለ ማለት ነው። አራተኛ የአንጀት ብግነትን መቆጣጠርን ወይም ደግሞ ኢንፍላሜሽንን ይቀንሳል። ተልባ በኦሜጋ ስሪ ፋቲ አሲዶች የበለጸገ ነው። በአንጀት ውስጥ ያለን ብግነት ወይም ደግሞ ኢንፍላሜሽንን ያረጋጋል። የተጎዱ የአንጀት ግድግዳዎች እንዲድኑም ይረዳል። እንደ አይቢኤስ እና መለስተኛ የአንጀት ቁስለትን እንደ ኮላይተስ ያሉ ሁኔታዎችን ይደግፋል። አምስተኛ የአንጀት ጡንቻ እንቅስቃሴንም ያሻሽላል። ተልባ ፔሪስታሊሲስ የተባለውን ተፈጥሯዊ የአንጀት እንቅስቃሴን ያነቃቃል። መደበኛ እናም የተሟላ የቆሻሻ ማስወገድ ሂደትም እንዲኖር ይረዳል። በአንጀት ውስጥ መርዛማ ነገሮችም እንዳይከማቹ ይከላከላል። ስለዚህ በእነዚህ እና በሌሎችም ምክንያቶች ተልባ አንጀታችንን ያጸዳል፣ እንዲሁም የአንጀታችንን ጤና ይጠብቃል ማለት ነው። ተልባ ለአንጀታችን የሚሰጣቸው የጤና ጥቅሞችን በአጭሩ ልንገራችሁ። የሆድ ድርቀትን በተፈጥሯዊ መንገድ ያስታግሳል። ቆሻሻን እናም መርዛማ ነገሮችን ከአንጀታችን ያጥባል። የሆድ መነፋትን እናም ጋዝንም ይቀንሳል። ጤናማ የሰገራ አወቃቀርን ይደግፋል። ለአንጀት ፖሊፕ የመጋለጥ ዕድልን ይቀንሳል። የአንጀት ካንሰርንም ለመከላከል ይረዳል። የአንጀት ባክቴሪያዎችን ሚዛንም ያሻሽላል። የተቆጣ የአንጀት ግድግዳንም ይፈውሳል። የኪንታሮት ጭንቀት ወይም ደግሞ ስትሬንንም ይቀንሳል። አጠቃላይ የምግብ መፈጨትንም ያሻሽላል። የሰውነት ክብደት ቁጥጥርን ይደግፋል። የደም ስኳርንም ለማስተካከል ይረዳል። በአንጀት ውስጥ ያለን ብግነት ወይም ደግሞ መቆጣትን ኢንፍላሜሽንን ይቀንሳል። የምግብ ንጥረ ነገሮች መምጠጥንም ያሻሽላል። ስለዚህ ለአንጀታችን ተልባ መጠነ ሰፊ የሆነ ጥቅም አለው ማለት ነው። ታዲያ ለአንጀት ጽዳት ተልባን እንዴት መመገብ እንደሚቻል ደግሞ ልንገራችሁ። ጤናማ የሆነውን መንገድን ማለት ነው። ተመራጩ መንገድ የተፈጨ ተልባን ተመገቡ። ያልተፈጨ ተልባ
ሳይፈጭ በሰገራ መልክ ሊወጣ ይችላል፣ ምንም ጥቅም ሳይሰጠን ማለት ነው። ስለዚህ ምክንያቱም ጠንካራ የሆነ ሽፋን ስላለው ሳይፈጭ ያርፋል። ስለዚህ ተልባን ፈጭታችሁ ተመገቡ። በመፍጫ ወይም ደግሞ በብሌንደር በደንብ ፍጩት። አየር በማያስገባ እቃ ውስጥ ከዛም አድርጋችሁ በማቀዝቀዣ ውስጥ አስቀምጡት። በአንድ ደግሞ ብዙ ተልባን አትፍጩ። ምክንያቱም ተልባ ተፈጭቶ ለትንሽ ጊዜ ሲቀመጥ ኦክሲዳይዝድ ይሆናል፣ ማለትም ይበላሽና ሌሎች ከባድ የሆኑ የጤና ችግሮችን ያስከትላል። ስለዚህ ተልባን ልትመገቡ ስትሉ በመጠኑ እየፈጫችሁ ቶሎ ቶሎ መመገብ ይመረጣል። ካስቀመጣችሁም ለአንድ ቀን ወይም ደግሞ ለሁለት ቀን በማቀዝቀዣ ወይም በፍሪጅ ውስጥ መቀመጥ አለበት። እሱም በተከደነ እቃ ውስጥ ማለት ነው። አለበለዛ ተልባ ቶሎ ነው ኦክሲዳይዝድ የሚሆነው፣ ማለትም ቶሎ ስለሚበላሽ ጥንቃቄ አድርጉ። የከፋ ችግርንም ያስከትላል ከተበላሸ ማለት ነው። ታዲያ በጠዋት አንጀትን ለማጽዳት የተልባ አጠቃቀም ዘዴ ልንገራችሁ። አንድ የሾርባ ማንኪያ የተፈጨ ተልባን ከአንድ ብርጭቆ ለብ ያለ ውሃ ጋር ቀላቅላችሁ መጠቀም ነው። በባዶ ሆድ መጠጣት ትችላላችሁ። በመቀጠል ሌላ አንድ ብርጭቆ ውሃን በድጋሚ ጠጡ። ተመራጩ ሰዓት ደግሞ ጠዋት ነው። በሰዓታት ውስጥ የአንጀት እንቅስቃሴን ያፋጥነዋል። በተጨማሪም ደግሞ ሌላ ዘዴ ተልባን ከምግብ ጋር መጠቀም ትችላላችሁ። አንድ የሾርባ ማንኪያ ተልባን ከተለያዩ ምግቦች ጋር ቀላቅላችሁ ተመገቡ። ከእርጎ፣ ከአጃ ወይም ደግሞ ከኦትሜል፣ በስሙዚ ውስጥ እንዲሁም ደግሞ በሾርባ ውስጥ ቀላቅላችሁ መመገብ ትችላላችሁ። ለቀን ተቀን የአንጀት ድጋፍ በጣም ምርጥ ነው። ታዲያ ተልባን መፍጨትን አሁንም አትዘንጉ። እንዲሁም ደግሞ ተልባን በማታ ለመመገብ ለሆድ ድርቀት ፍቱን የሆነ አንድ የሾርባ ማንኪያ የተፈጨ ተልባ እናም ለብ ያለ ውሃን አንድ ላይ ከመተኛታችሁ በፊት መጠጣት በሌሊት ሰገራን ያለሰልሳል። በቀን መጠቀም ያለባችሁ መጠን ደግሞ በቀን አንድ የሻይ ማንኪያን በመጠቀም ጀምሩ። ከዛም ቀስ በቀስ ወደ አንድ የሾርባ ማንኪያ አሳድጉት። እንዲሁም ብዙ ውሃ መጠጣት ይኖርባችኋል ማለት ነው። በአንዴ ብዙ መጠንን መጠቀም አትጀምሩ። ሰውነታችሁ ከፋይበር ጋር መላመድ አለበት። ምን አይነት ሰዎች ደግሞ ጥንቃቄ ማድረግ አለባቸው? የአንጀት መዘጋት ወይም ደግሞ ባውል ኦብስትራክሽን ችግር ያለባቸው ሰዎች በተለይ ያልተፈጨ ተልባን አብዝተው መመገብ የለባቸውም። ከባድ የአይቢኤስ ኢሪቴብል ባውል ሲንድረም የምንለው የአንጀት ብግነት ችግር ያለባቸው፣ የታይሮይድ ችግር ያለባቸው ሰዎችም ጥንቃቄ ማድረግ አለባቸው። ከመድኃኒት ጋር ከ3 እስከ 4 ሰዓታት ልዩነት ሊኖረው ይገባል። እንዲሁም ነፍሰ ጡር ሴቶችም ሐኪም ማማከር አለባቸው። በአጠቃላይ ተልባ ለስላሳ፣ ተፈጥሯዊ እናም ውጤታማ የአንጀት ማጽጃ ምግብ ነው። እንደ ማለስለሻ መድኃኒቶች አንጀትን አያስገድድም። ይልቁኑም መደበኛ የአንጀት ስራን ወደ ነበረበት የሚመልስ ድንቅ ምግብ ነው ማለት ነው። ስለዚህ ተልባን በአመጋገባችሁ ውስጥ አካቱ፣ አብዝታችሁ አትጠቀሙ። በቀን አንድ የሾርባ ማንኪያ ከተጠቀማችሁ በቂ ነው። ገና ጀማሪ ከሆናችሁ ደግሞ በአንድ ሻይ ማንኪያ ጀምራችሁ ወደ አንድ የሾርባ ማንኪያ ከፍ ማድረግ ትችላላችሁ። በጣም ከተላመዳችሁ እስከ 2 የሾርባ ማንኪያ በቀን መጠቀም ትችላላችሁ። ከዛ መጠን በላይ ግን በቀን በፍጹም መጠቀም የለባችሁም። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለየኝ እላለሁ። ይህ የጤና ትምህርት ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርታችን እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።